ሰላም ተማሪዎች እንዴት ናችሁ? እሸቱ ነኝ የዘጠነኛ ክፍል የሂሳብ መምህር ከሉሲ ብሪጅ አካዳሚ። Okay, today we are going to learn about congruent triangles. All right, we will see what kind of triangles are congruent, ምን አይነት ፕሪኮንዲሽኖችን ወይም ደግሞ ምን አይነት ቅድመ ሁኔታዎችን ሲያሟሉ ነው ሁለት ትራያንግሎች ኮንግረንት ናቸው የሚለውን እናያለን። ከዛ በፊት ግን እንደተለመደው ዌብሳይታችን lucybridgeacademy.com የገባችሁ የተለያዩ ጥያቄዎችን ታገኛላችሁ፣ አጫጭር ኖቶችን ታገኛላችሁ፣ እንዲሁም ደግሞ ከአምስት ቋንቋዎች በላይ መረዳት የሚያስችላችሁ የራሳችሁ የሆነ ፐርሰናላይዝድ AI አሲስታንስ ፕላትፎርም ታገኛላችሁ። ስለዚህ ሰብስክራይብ ያደርጋችሁ ጆይን ማድረጋችሁን አትርሱ። ታንክ ዩ። Congruent figures and triangles. Congruency, not only triangles, congruent of polygons. Okay, ሁለት ፖሊጋኖች ወይም ሁለት ትራያንግሎች ልበላችሁ ችግር የለም። ሁለት ትራያንግሎች ኮንግረንት ናቸው የምንለው መቼ ነው? ፕሌን ፊገር ናቸው ትራያንግሎች። አንዱን ትራያንግል አንስተን አምጥተን ሌላኛው ትራያንግል ላይ ስናስቀምጠው ግጥም የሚል ማለት ነው። the same size, the same length ማለት ነው። same shape and same size ያላቸው ነገር ያላቸው ፕሌን ፊገሮች congruent plane figures እንላቸዋለን። ታዲያ same size እና same shape ካላቸው their corresponding lengths are congruent. corresponding length ስል ምን ማለት ነው? ግጥም የሚልበት ላይን ማለት ነው። ኦኬ፣ ሁለት ትራያንግሎችን ታመጣላችሁ። አንዱን ትራያንግል ከዛኛው ትራያንግል ጋር አብሮ መጥቶ ግጥም የሚል ትራያንግል ካለ ሁለቱ ትራያንግሎች ኮንግረንት ትራያንግል ናቸው። ግጥም ያሉበት ተመሳሳይ ሳይዶች ኮረስፖንዲንግ ሳይድስ እንላቸዋለን። ግጥም ያሉበት አንግሎች ደግሞ ኮረስፖንዲንግ አንግልስ እንላቸዋለን። ኦኬ፣ ኮረስፖንዲንግ አንግልስ እዚህ ጋር ምን ማለት ነው? አሁን የምነግራችሁ ነገር እዚህ ጋር ይሄን ዲያግራም ላሳያችሁ። ይሄ ሁለቱን ትራያንግሎች ተመልከቱ። ኦኬ፣ ይሄኛው ሳይድ ከዚህኛው ሳይድ ጋር እኩል ከሆነ ይሄኛው ሳይድ ደግሞ ከዚህኛው ሳይድ ጋር እኩል ከሆነ ይሄ የመጨረሻው ሳይድ ደግሞ ይሄ ምልክቱ ሳይዶቹ አንድ አይነት መሆናቸውን ነው የሚያሳየው። ባለ ሶስቱ ጭረቶች አንድ አይነት ሳይድ ሌንግዝ ናቸው። ባለ ሁለቱ ጭረቶች አንድ አይነት ሌንግዞች ናቸው። ባለ አንድ ጭረት አንድ አይነት ሌንግዝ። አንደኛውን ትራያንግል አንስቼ ሌላኛው ትራያንግል ላይ አምጥቼ ባስቀምጠው ግጥም ይላል ማለት። ስለዚህ ይሄን ABC ብለው ይሄኛውን ትራያንግል ይሄን ደግሞ DEF ብለው ኦኬ፣ ሳይድ AB እና ሳይድ DE አንድ አይነት ናቸው ግጥም ይላሉ። ሳይድ AB እና ሳይድ DE፣ ሳይድ BC እና ሳይድ EF፣ ሳይድ AC እና ሳይድ DF አንድ አይነት ሳይዶች ይሆናሉ ማለት ነው። ኦኬ፣ in this case ምን ማለት ነው? in this case እነዚህ አንድ አይነት ሳይዶች ኮረስፖንዲንግ ሳይድስ እንላቸዋለን። ማናማን ሳይድ AB እና ሳይድ DE ኮረስፖንዲንግ ሳይድ እንለዋለን። ሳይድ AC እና ሳይድ DF ኮረስፖንዲንግ ሳይድስ እንላቸዋለን። BC እና EF ኮረስፖንዲንግ ሳይድስ እንላቸዋለን። ሌላው አንግል A እና አንግል D ኮረስፖንዲንግ አንግልስ እንላቸዋለን። ግጥም የሚሉ አንግሎች ናቸው። አንግል B እና አንግል E ደግሞ ኮረስፖንዲንግ አንግልስ እንላቸዋለን። አንግል C እና አንግል F ደግሞ ኮረስፖንዲንግ አንግልስ እንላቸዋለን። ኮረስፖንዲንግ አንግሎችም ግጥም ይላሉ ማለት ነው። ጠቅለል ስናደርገው two triangles are said to be congruent if their corresponding sides congruent and if their corresponding angles are also congruent. In this case the two triangles are congruent. ይሄው በቀላሉ እንዴት ነው ዲፋይን ነው? when two figures are congruent their corresponding sides and their corresponding angles are congruent. ኦኬ፣ ግጥም ይላሉ፣ አንድ አይነት ናቸው። congruent ማለት equal ማለት ነው። equal, right? corresponding angles and corresponding sides are corresponding parts እንላቸዋለን። እነዚህ corresponding parts እንል ማለታችን ነው። corresponding sides ማለታችን ወይም corresponding angles ማለት ነው። Okay, their corresponding parts are congruent means their corresponding sides and their corresponding angles are congruent ማለታችን ነው። Definition: two triangles are congruent if and only if their corresponding parts are congruent. That means if their corresponding sides and corresponding angles are congruent ማለት ነው። Their corresponding parts congruent ማለት. Good.
Symbolically, in the given triangle, AB is congruent to DE. Triangle ላስቀምጥላችሁ እዚህ ጋር ኦኬ ቅድም እንዳስቀመጥ ነው ማለት ነው ኦኬ this is AB DE ABC DEF ኦኬ AB ከDE ጋር congruent ነው ይታያቸዋል ሲምቦሉ እዚህ ጋር AB is congruent to DE okay again AB is congruent to DE again BC is congruent to EF BC is congruent to EF good and the last one AC is congruent to DF AC is congruent to DF the corresponding sides are congruent again angle A is congruent to angle D angle B is congruent to angle E and angle C is congruent to angle F okay their corresponding angles are congruent simply their corresponding parts are congruent እሺ ተማሪዎች የዚህን ክፍል ሙሉ ክፍል ማግኘት ከፈለጋችሁ ዌብሳይታችን ላይ ወይም ደግሞ የሞባይል አፕሊኬሽናችሁ ላይ ታገኙታላችሁ